የመስክ ምልከታው ተሳትፏዊ ግብርናና የአየር ንብረት ሽግግር ወይም ፓክት በተሰኘ ፕሮጀክት ድጋፍ የተሰሩ ስራዎች ላይ የተደረገ ነው። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል በምዕራብ ኦሞ ዞን የማጂ ወረዳ ምክትል አስተዳዳሪና የገቢዎች ጽሕፈት ቤት ኃላፊ አቶ በድሉ ታደመ ባደረጉት የእንኳን ደህና መጣችሁ ንግግር የመስክ ምልከታው የልምድ ልውውጥ በማድረግና በመማማር የተሻለ ውጤታማ ለመሆን እንደሚያስችል ገልጸዋል። የተሰሩ ስራዎችን አይተን ምልከታ አድርገን ኔክስ ደግሞ የተሻለ አፈጻጸም ሰርተን ምርትና ምርታማነቱን ለማሳደግ ተደርጎ በሚደረገው ጥረት ውስጥ ይሄን በልዩ ሁኔታ የግብርና ቢሮዎችም ሌሎችም እንደ ሀገር ተደርጎ የሚሰሩ ስራዎች ስለሆነ ይሄን በዚህ ደረጃ አይቶ ኔክስ ማስተካከልና መስራት የተሻለ ነው የሚል ነገር አለ። የታዩ ስራዎችን በሌሎች አካባቢዎች ማስፋፋት ይገባል ብለዋል። አርሶ አደሩ ተማምሮ እርስ በርስ ተማምሮ በሙሉ ጥንክር በተጓደለ በባዶ ስናረግ የተሻለ የትኛው ነው የሚለውን ነገር አይተን ዛሬ ዝም እንማራው ነገር ሌላ ሎማ ወረዳ ላይ ስንሄድ ሌላኛው ቀጠና ላይ የተሻለ ያየን እርስ በርስ የተማመር ያካባቢውን ምርት እናሳድጋለን። ቀጥሎ ደግሞ ከዚህ ከምትማሩበት አግባብ ኔክስ ደግሞ የተሻለ ሂደን ማየት ያስፈልጋል ብለን እናስባለን። በክልሉ ግብርና ቢሮ የፓክት ፕሮጀክት ስራ አስኪያጅ አቶ ታመነ ተስፋዬ ፕሮጀክቱ በክልሉ ከ5000 በላይ ቤተሰቦችን ኑሮ ለማሻሻል ለ7 ዓመታት የሚሰራ መሆኑን ተናግረዋል። በክልላችን ይህ የተሳትፏዊ ግብርናና አየር ንብረት ሽግግር ፕሮግራም በዳውሮና በምዕራብ ኦሞ ዞን ነው የራሱን በፕሮግራሙ በማጂ ወረዳ በሎማ ወረዳና በገና ወረዳዎች ላይ በአምስቱ ላንድስኬፕ ወይም በአምስቱ መሬት ገጽታዎች በቀጥታ የፕሮግራሙ ተጠቃሚ የሚሆኑ የተለዩ ወደ 5000 ሰዎች በ7 ዓመት 5000 ሰዎች ኑሯቸው እንዴት ማሻሻል እንዳለባቸው የሚሰራ ፕሮግራም ነው። በምዕራብ ኦሞ ዞን ማጂ ወረዳ 3 ቀበሌያት ላይ እየተተገበረ እንደሚገኝም አስታውቀዋል። ፕሮጀክቱ በአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት በንጹህ መጠጥ ውሃ አቅርቦትና ስርዓተ ጾታን መሰረት ያደረገ ተሳትፎን ለማረጋገጥ እየሰራ ይገኛል ሲሉ ገልጸዋል። ፕሮግራሙ የማያንኳኳ በር የለም፣ በአንድ የታጠረ አይደለም። ብዙ ዘርፍ ብዙ ተግባራቶችን ይሰራሉ። ትላልቅ የመስኖ አውታር ግንባታዎችን ያካሂዳል። ትላልቅ ግብርና ልማት ስራዎች በተለይ ለአየር ንብረት ለውጥ የማይበገር ግብርና ልማት ስራዎችን በስፋት ይሰራል። የንጹህ መጠጥ ውሃ ግንባታዎችን ጥገናም ይሁን አዲስ ግንባታ በተለይ አይነተኛ ሚና ተሰጥቶ ከሚሰራው ተግባራቶች አንዱ ስራ ጾታ እይታ ላይ ትንሽ ማሻሻይ ስላለበት በደንብ እሱ ላይ ትኩረት አድርጎ ነው የሚሰራው። ሴቶችና አካል ጉዳተኞችን ፍትሃዊ ተጠቃሚ በሚያደርጉና የህብረት ስራ ማህበራትን በሚያበረታቱ ተግባራት ላይ ከፍተኛ ድጋፍ እያደረገ መሆኑን ተናግረዋል። በፕሮግራሙ ፒላር ተብሎ የተለዩ 6 ምሰሶዎች አሉ። በ6ቱ ምሰሶዎች 50 ለ50 ነው ሴቶች ተሳትፎ ብቻ ሳይሆን ተጠቃሚነትን ጭምር ማረጋገጥ ስላለበት አየር ንብረት ለውጥ ሌላኛው የአካባቢ ብክለትን ተከትሎ ሌላኛው ስራ ጾታን የወጣቶች ተሳትፎና ተጠቃሚነትን አካል ጉዳተኛና ስርዓተ ምግብ ማሻሻያ ላይ የምናከናውናቸው ተግባራቶች እያንዳንዱ እነኚህ 6ን ምሰሶ የሆኑትን ነካክተው ነው የሚያልፈውና በዚህ ላይ ደግሞ ትልቁ ሚና እኩል መሆን አለበት። በተለይ ሴቶች ተሳትፎ እና ተጠቃሚነት ላይ ከፍተኛ ሚና አሰጥቶ የሚሰራ ተግባር ነው። ህብረት ስራ ልማት ላይ ከፍተኛ ድጋፍ ያደርጋል። ህብረት ስራ መደገፍ ብቻ አይደለም፣ ማብቃት አቅም አግኝቶ ከመሰረታዊ ህብረት ስራ ወደ ዩኒየን ደረጃ ማደግ እንዲችል የበኩሉ ሚና የሚወጣ ፕሮግራም ነው። በግብርና ስራ ላይ የሚያጋጥሙ ችግሮችን ለመቅረፍ የመፍትሄ አቅጣጫዎች ላይ አርሶ አደሮቹ ዕውቀታቸውን እንዲያሳድጉ ያስችላልም ብለዋል። የክልሉ ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊው አቶ አሸናፊ ክንፉ በበኩላቸው የመስክ ጉብኝቱ በአርሶ አደሮች መካከል የልምድና የዕውቀት ልውውጥን የሚያጠናክር ነው ብለዋል። የአርሶ አደር የመስክ ትምህርት ቤት የቡድን የኤክስቴንሽን ስርዓት ሆኖ አርሶ አደሩ ከሚሰራው ነገር ራሱ ውሳኔ ሰጥቶ ተምሮ ቀጣይ የመረጠውን ነገር ቴክኖሎጂ ማስፋት የሚችልበት እድሎችን የሚያሰፋ ነው። በአሰራር ሂደቱም ውስጥ የሚያጋጥሙ ችግሮችን በምክክር ለመፍታት ውሳኔ ለመስጠት አቅም የሚያጎለብት ስራ ነው። ግብርና በሀገሪቱ ኢኮኖሚ ላይ ትልቁን ድርሻ እንደሚይዝ ጠቁመው ለኢንዱስትሪ ሽግግርና ለምግብ ዋስትና መረጋገጥ ወሳኝ መሆኑን አመላክተዋል። ግብርና በሀገሪቱ ኢኮኖሚ ላይ ትልቁን ድርሻ እያበረከተ ያለ የኢኮኖሚ ዘርፍ ነው። ግብርና ምርትና ምርታማነት ማሳደግ ደግሞ የተሻለ ብዝሃ ተጠቃሚነትን የብዙሃኑን የህብረተሰብ ክፍል ተደራሽ ማድረግ የሚቻል ስራ ስለሆነ ግብርና ላይ የሚሰራው ስራ ለኢንዱስትሪ ሽግግር መሰረት የሚጥል የህዝቡን በልቶ የማደርን ዋስትና የሚያረጋግጥ ለምግብ ዋስትናችን መሰረት የሆነ ስራ ነው።
በተለያዩ ሰርቶ ማሳያዎች አርሶ አደሮች ልምድ እንዲለዋወጡ ለማስቻል እየተሰራ መሆኑንና ውጤት መገኘቱንም ተናግረዋል። በሰፋፊ ሰርቶ ማሳያ ከ15 ሄክታር በላይ የሆነ ሰርቶ ማሳያ ላይ የምናስተምረው አለ። ሌላኛው በማስ ሚዲያ የምናስተምረው አለ። በአርሶ አደሩ ደረጃ በጣም ለውጥ እያመጣ የአርሶ አደር የመስክ ትምህርት ቤት ቀጣይ እየሰፋ ለመሄድ በክልሉ ላይ መግባባት የተደረሰበት ነው። በመስክ ትምህርት ታግዘው እየሰሩ የሚገኙ አርሶ አደሮችም ውጤታማ ለመሆን የሚያስችል እውቀት ማግኘታቸውን ገልጸዋል።